ማለትም አንተ ጀጅ ታደርጋለህ፣ እፎይም ጀጅ ያደርጋል። ሁለታችሁ ሪስፔክት ለምን ህዝቡን አንድ ላይ ሆናችሁ ለምን አታስተምሩም? ለምን አትማማሩም? እምልህ አንተም በራስ ተቃራኒ ሰውን ነው ጀጅ የምታደርጉት፣ እሱም በራሱ ተቃራኒ ሰው ነው ጀጅ የሚያደርገው። ሁለታችሁ ማለትም እኔ ብቁ አይደለሁም፣ ግን እውነቱን ሞቅ ይፈልጋል የዓለም ህዝብ ማለት ማነው ትክክል ኦርቶዶክስ፣ ማነው ትክክል ክርስቲያን፣ ማነው ትክክል ካቶሊክ፣ ማነው ትክክል ጴንጤው፣ ሁሉ ነገር ዋናው ማለትም ፌስ ቱ ፌስ ጀስት እንደዚህ ለምን አትወሩም? አንተ ጋም ስገባ ጀጅ የምታደርገው ሌላ ላይፍ ነው፣ እሱ ጋም ስገባ እንደ ጀጅ ላይፍ። ትክክለኛው ነገር በቃ ሁለታችሁ ብቁ ናችሁ፣ ቢያንስ ታውቃላችሁ የሆነ ነገር። ስለዚህ እውነቱን ለምን አታሳውቁም? ጀስት ተገናኝታችሁ ተጋባዛችሁ ለምን አትጉሩም? እሱ ጋር ሳይ እሱ ይምጣ ተደምሶ እፎይ ለምን አታገኙ የሚለዋል እኮ በኮሜንት ምናምን ያለው በጣም አንተ ጋርም ገባል እሱ ጋርም። ግን ለምን ሁለታችሁ በፌስ ቱ ፌስ ማለትም እሱም በጣም ብዙ ወሬ ያወራል፣ አንተም በጣም ስለ ባይብል ተናገራለህ ብዙና ማንን ነው እሺ? አሁን እኛ ማንን እንቀበል? ሁለታችሁም የምታረጉት ነገር ይከብዳል። ዴቭ አዳምጠኛ ታድር ሰማው ሐሳብ ተረድቻለሁ። እዛ ሲሄድ ጊዜ ለማንኛውም እንድናወራ ይፈልጋሉ ብዙ ክርስቲያኖች አውርተናል። ይሄ አሁን አዲስ ቲክቶክ የከፈታቸው ክርስቲያን ልጆች አታውቁም፣ ምናልባት ግን ከኔ ጋር ፊት ለፊት ተገናኝተው አውርተዋል። እንደዚህ ቦታቸዋል አረ ልክ እንዲሁ እንዳንተ አስታውሳለሁኝ። ያወራ ነው መቼ መሰላችሁ? የዛሬ 2 ዓመት አካባቢ ነው ልጆች 2 ዓመት ነው 3 ዓመት ይሆናል። እና የሆኑ ክርስቲያኖች መጡና ገስት ላይ ገቡ እንደዚህ እና ከሱ ጋር ለምን አታወራለንም ማለት ክርስቲያኖች አዳምጡ። ይሄን በመለሰው ለእናንተ ብዬ ነው። ገብታችኋል? ለምን አታወራም ብላችሁ ለምትጠይቁ ልጆች ወይንም ከኔ ጋር አላወሩም ማንም ኡስታዝ እያላውቁ የሆነ ፊልም ይሰራል። ብዙ ልጆች አውርተዋል ከኛ ጋር እንደዚህ በሆስት ተገናኝተው አውርተዋል ልጆች። ገብታችኋል? እና ልክ እንደዚህ ልክ እንዳንተ የሆኑ 2 ክርስቲያን ልጆች ናቸው አስታውሳለሁ። ገቡና እንደው ከእፎይ ጋር አውራልን አሉ። እሺ አልኳቸው። እንደው አይሻን በ9 ዓመቷ ተገናኝቷታል እያለ እየተናገረን ነው እና በዚህ ጉዳይ እንደው ብታወራልን እውነት ከሆነ ይሄ ነገር አለ። እሺ ችግር የለውም ሂዱና ሁሴን ቤት ሂድና አንተ እዛ የምታወራውን አውራ በሉት ችግር የለውም አልኳቸው። እሺ እንነግረዋለን እውነትን ስለያዘ ይመጣል አሉ። ልክ እዛ እንደሚሰራው የድፍረት አክት ምናምን መስሏቸዋል። ሂድና ጥሩት አልኳቸው። እሺ እንነግረዋለን ይመጣል አሉ። ከዛ ሄደን ነገር ነው አሉ ልጆቹ መተው ራሳቸው ነገሩት። ነገር ነው ግን አልመጣም አላሉ። ገስት ላይ እዚህ መጥቶ ለመናገር ማለት ነው። አልመጣም አላሉ። ታዲያ እንዴት ሆንሽ እናንተ እንፈልጋቸው አልኳቸው። በቃ በሆስት እንዲመጣ እናድርገው፣ እሱም በራሱ ቤት አንተም በራስህ ቤት ትስማማለህ ወይ? ችግር የለውም እስማማለሁ አልኳቸው። ሄደው ነገሩት። ከዚያ በኋላ ነግረነዋል፣ ከገስት ላይ ልጆችን አውረዳቸው አሉኝ። ልጆቹ መተው ራሳቸው ኮሜንት ላይ እሺ አልኩኝና ልጆች እንዳለ ከገስት ላይ አወረድኳቸው። በቤቱ መጣ፣ እኔ በቤት የመጣሁኝ። ለምናገረውን ቪዲዮን ሄዳችሁ ማየት ትችላላችሁ። አንድ ሰው እዚህ ከፍትላችኋል፣ ታያላችሁ ምን እንደተከሰተ በራሱ ነው። ከዚያ በኋላ በሆስት መጣ። እንዴት ነህ? ደህና ነህ? ሰላም ነው ካልኩት በኋላ የሆነ ልጆች መጥተው እዚህ አይሻል በ9 ዓመቷ ተገናኝቷታል እያልክ እያወራህ እንደሆነ ነገሩኝ። እውነት ነው ወይ አልኩት። አዎ እውነት ነው አለኝ። እንግዲህ አሁንስ ከፍተህ አሳየን ማስረጃውን አልኩት። ገብታችኋል? ሊያሳይ አልቻለም። ባጭሩ ወደ 20 ጊዜ የሚሆን ነው የለመንኩት። ቪዲዮን ታያላችሁ። እባክህ ክፈተው፣ እባክህ ክፈተው። እሱ ምን አይነት ድራማ ይሰራላችሁ ሆነ አሰላችሁ? እስካሁን ድረስ የሆነ ቁጥር ይነግርና ይሸውዳቸዋል። ከታች ይወጣቸዋል። የሆነ ቁጥርና ይነግራቸዋል። የራሱን ሀሳብ በዛ ላይ ያሽከረክሩ ይጫወትባቸዋል። ሂደው ከፍተው እንደማያዩ ያውቃል። እንደማያረጋግጡ ክርስቲያን ልጆች አላማቸው ምንድነው? ከታች ያሉ ህፃናት ልጆችን በቃ አይምሯቸውን ማደንዘዝ ብቻ ነው። ለዚህ ነው እነዚህ ልጆች ከማህበረ ቅዱሳን እንትን እየተባሉ እየሰሩ ያሉት። ከቅርብ ጊዜ ወደ በርካታ ልጆችን እያሰለፍንባቸው ስለነበረ ያንን በቃ ለመግታትና ለመያዝ ነው አላማቸው። እባክህ ከፍተህ አሳይ፣ ግደሉኝ፣ በቃ አላሳይም ማለት ማሳየት ሳይችል ጊዜ ምን እንዳለ ቪዲዮ ላይ ተሰሙታላችሁ። እና በሌላ እናወራለን። አያችሁ አይደለ? በቃ አለቀ። አይሻ ጉዳይ ላይ ማስረጃ የለውም ማለት ነው። ተገናኝተዋል የሚለውን አሳይ፣ ምንም ሊያሳየው ይችላል። ከዛ ምን አለ? አንድ ቤት አድርደህ ከዛ በኋላ ምን አለ? ታዲያ ለምንድን ነው ያገባት? ታዲያ ለምንድን ነው ያገባት ማለት ጀመረ። ስላገባት ተገናኛት ማለት ነው የሚለውን የራስህን ድምዳሜ ልትሰጥ ነው አይደለ?
አሳይ። የለም ወፍ አንዴ ለምን እንትን ትላላችሁ? አድሚኖች ተረጋጉ እንጂ ምን ሆናችሁ ነው አድሚኖች? አንተ ለምን ትዋሻለህ እያሉ ነው። ወላሂ ላዚም አልዋሻሁም። ቆይ አቡከር ይከፍትላችኋል፣ ቪዲዮ ታያላችሁ። እኔ ከራሴ አንዳች አልናገርም። አዎ ሁሱ እስኪ በማስረጃ አሳየኝ። ይቅርታና አሁን ያልከውን ቪዲዮ ነው እሱ። ቆይ ልታይ ነው። አንዴ ተረጋጋ። እሱ ነበር መጨረሻ ላይ ምን አለ? ቃሉን ልበልላችሁ ወይስ ይደብረኛል? እኔ ቃሉን ለመናገር ልክ ማስረጃ ሲያጣ ጊዜ አንድ ሰው ምን አድርጎ ይሄዳል? ተሳድቦ ይሄዳል አይደለ? ለሚናገረው ንግግር ማስረጃ ማውጣት ሲቀር ሳይችል ሲቀር ተሳድቦ ይሄዳል። እኔ ታዲያ አይሻን ነብዩ መሐመድ ብሎ ያኔ ብልግና ቃል ትረዱኛላችሁ፣ ያሰማችኋል አቡከር። እኔ ታዲያ አይሻን ነብዩ መሐመድ እንትን አላት አላላት ምን አገባኝ ብሎ ተሳድቦ በዛው ሄደ። በእኔ ፊት ቆሞ ከሚናገረው አንዲት ንግግር ማለፍ አልቻለም ማለት ነው። ያይሻን ጎዳ ይህን ማረጋገጥ አልቻለም። አቡከር አሁን ይከፍትላችኋል፣ ተመልከቱት። አንደኛ ከኔ ጋር ያወራ ያለም የሚላችሁ ውሸታም እንደሆነ በሆስት አውርተን እንደነበር ነው። ተመልከቱ። በዚያ ያልኳቸውን ሁሉ ትሰማላችሁ። ለመንኩት አውጣልኝ እያልኩት ቁጥር ተናግሮ ሊያመልጥ ነበር እንደለመደው። ቁጥር ተናግረህ እኔ ፊት አትሄድም፣ ክፈትና አውጣ ብቻ ነው ያልኩት። አውጥቶ ግን ሊያሳይ አልቻለም ነው። ተመልከቱት። ሁለት ቪዲዮ ነው ማሳያችሁ ሰው። ይሄ የመጀመሪያው ቪዲዮ ነው። አሁን ሁሱ ሲያወራ የነበረው ቪዲዮ ማለት ነው። ይሄንን ሳሰማችሁ አዝናለሁ። በዚህ ክርስቲያኖች አዝናለሁ፣ ክርስቲያኖችም ሙስሊሞችም አዝናለሁ። ያው ሀቂቃው ስለሆነ እንድትሰሙት ነው። አድምጡት። ምን አልከኝ? እሱ ትንሽ ራቅ አድርግላቸው፣ ትንሽ ራቅ አድርግላቸው። ተመልከት። ያው ያውጣ ማስረጃው። አንተ የተናገርከው ማስረጃው ነው። ወሲብ ፈጽመባት የሚለውን ሊያሳየ ነው። ያላ አውጣ። 9 ዓመት ሙሉ አብራት ሲኖር አውጣ ማስረጃው። የለውም ማያችሁ አይደለ? ስራ ያዛያችሁ መልስ የለውም። አሁን ይሳደባል። አውጣ ማስረጃው። የለውም ማያችሁ አይደለ? ስራ ያዛያችሁ መልስ የለውም። አሁን ይሳደባል። ሁለተኛ እንዲህ አይነት ወሬ አታውራ። አንተ ትልቅ ሰው ነህ። የሌለ ነገር ታወራለህ። ተሸውዳችሁ ያለው ብለህ ወላ ክርስቲያኖች እየተጫወቱባችሁ። እሺ ይሄን አዳመጣችሁት አይደለ? አሁን ይሄንን ደግሞ ቀጥዬ ላስደምጣችሁ። ይሄ እንግዲህ ተዋይቶ በዚህ ደረጃ ነው ፈርቶ የወጣው ማለት ነው። ከዛ አድምጡት። ታሳወቅና ከዚያ በኋላ ሁሉም እየሰሙ እንዲማሩ ዘንድ ያላ ራሱ ነገራቸው የተስማማንበት እስቲ መመዳን ርዕስ አወራ ወንድሜ። ወሲብ ፈጽመባት የሚለውን ሊያሳየ ነው። ያላ አውጣ። አይሻ ነብዩ የት ቦታ ነው በ9 ዓመቱ የበዳታል? ምን አገባኝ? አይሻ ነብዩ የት ቦታ ነው በ9 ዓመቱ የበዳታል? ምን አገባኝ? ተሰምቷል አይደለ? እሱ ሰምታችሁታል አይደለ? ዴቭ ሰምተሃል? አዎ ሰምቻለሁ። ቦታው ግና ቃላት ትናገረዋለህ። አይ አልናገርም። ሁሱዬ የምልሽ ገብቶሻል። ዓለም ላይ በጣም በቃ የተከበረ እምነት ነው፣ ሙስሊምም ኦርቶዶክስም አይደለ። የዚህን ያህል ግን እሱ ጋም ገብቼ የሚወራቸው ነገሮች ስሰማ አንተ ጋም እና ይህ ሁላ ዓለም የሚከተላችሁ ቀጥተኛ እምነት በቃ ሁለቱ ናቸው። ቢያንስ ስምልህ በቃ ትክክለኛውን እኔ እንዴት ነው ደካማ ሰው ነኝ በእምነት ግን እንዴት የዚህን ያህል ያወራል? ደስ ለምን አይ እንደዚህ ቢያንስ በቃ ፌስ ቱ ፌስ እንደዚህ አይማማሩም የሚል ማስብ ልጅ ነኝ እኔ እምልህ እንጂ አንተን ጀጅ እያደረኩ ወይ እኔ ማንም ማለትም ሁሉም ለራሱ ትክክል ነው። ማንም ማለትም እውነቱን አንድ ፈጣሪ ብቻ ያሳውቀን ሁልጊዜም እኛ ማናውቀው ማለት በእምነቴ እኔ ደካማ ሰው ነኝ። እኔ ሀሳባችሁ ገብቶኛል እና ብዙ ክርስቲያኖች እንድናወራ የምትፈልጉ ልጆች አውርተን ነበረ፣ ግን ከዚህ አያልፍም። ከእኔ ፊት መጥቶ ከዚህ አያልፍም። መጨረሻውን አውጣት ነው። ነቢዩ መሐመድ አይሻን እንትን አላት ተሳርቦ ነው ሄደው። ይሄን ቃል እናንተ ለጓድ አንድ ሰው ስለ እናታችሁ ቢያወራ ምን ትላላችሁ? ከፊታችሁ አውቆ ስሜታዊ ለማድረግ እናንተ ልጆችንም አሁን እንደዚህ ብዙ ሰው ተከታይ ምናምን ይሄን ማምጣተኛ ላቃተልም። እኔ ኢየሱስን እንዲህ ላድርግልህ ብል ሁላችሁም ክርስቲያኖች ገብታችሁ እዚህ
10 ሺህ እንደምትሞሉ እናውቃለን። እንዲህ አይነት የረከሰ አካሄድ መሄድ አቅቶና አይደለም። እኛ ገብቷቸዋል አይደለ? ግን ይሄ አንድ ሃይማኖትን አስተምራለሁ ለሚል ሰው የሚመጥር አካሄድ አይደለም። ገብቷቸዋል። ከዚህ አላለፈም ከኔ ፊት። ለማንኛውም አይታችሁ ከሆነ ክፈትና አውጣና አሳይ ብቻ ነው ያልኩት። አውጥቶ አሳይቶ መጨረስ ይችል ነበር። በቃ ተገላገለ። ግን ያ እንደሌለ አውቃል። ገብቷቸዋል። ለማንኛውም እነዚህ ናቸው መምህሮቻችሁ። በጣም አዝናለሁ ወላሂ ላዝም። ይህን የብልግና ቃል እየያዙ ነው። ጥያቄ ያለው ክርስቲያን ገብቶ መጠየቅ ይችላል። እዚህ መተን ስናሳያችሁ ጊዜ ከመጽሐፋችሁ ምናምን የሆነ የመሸናነፍ ነገር አለማኖር እንዳይመስላችሁ። ወላሂ ላዚም አይደለም። እኛ ዓላማችን ምንድን ነው? የነቢያትን መንገድ እንድታገኙ ነው። በቃ አብረን ሁላችንም በአንድነት የአብርሃም የኢስሐቅ የያዕቆብን መንገድ እናገኝ ነው። አንዱን አምላክ ያን ዘላለም ሕያው የሆነውን ሰው አንድና ብቸኛ የሆነውን አንድነት ሶስትነት የሌለበት ያንን አንድና ብቸኛ የሆነውን አምላክ በጋራ እናምልክ ነው። አምላክ አላህ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በቁርአን ላይ ሲያዛቸው ስለ አይሁድና ለክርስቲያን ምን አይነት መልእክት መስጠት እንዳለባቸው ሲናገር ቁል ያ አህለል ኪታብ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም አላ ነዕቡደ ኢለላህ ወላ ኑሽሪከ ቢሂ ሸይአ ወላ የተኺዘ በዕዱና በዕደን አርባበን ሚን ዱኒላህ ፈኢን ተወለው ፈቁሉ አሽሀዱ ቢአና ሙስሊሙን ይላል። ሙሐመድ ሆይ ለእነዚያ ለአይሁድና ለክርስቲያኖች እንዲህ በላቸው ይላል። ተዓለው ኑ ኢላ ከሊመቲን ሰዋኢን በይነና ወበይነኩም እኛንም እናንተንም እኩል ወደምታደርገን ወደሆነችዋ ወደ አንዷ ንግግር ኑ በላቸው። እርሷ ምንድነች? አላ ነዕቡደ ኢለላህ ከአንዱ አምላክ በስተቀር ሌላ ማንንም እንዳናመልክ። ይሄ ነው በቃ ጥሪያችን፣ ሌላ አይደለም። እኛ ሂደን እዛ ኢየሱስ እና ማርያም እንትና እና አብርሃም እንዲህ ብለው ሴት እንትን ብለው ሚስታቸውን እንትን ብለው ይሄ ጉዳያችን አይደለም። ነገር ግን ስለ አንዱ አምላክ ነው የምንጠራቸው። የአብርሃም የይስሐቅ የያዕቆብን አምላክ አገኘ ነው። ቦታቸዋል። ይሄ ህይወት ነው። ቀላል ነገር አይደለም። ህይወታቸውን ሙከራ አታድርጉት። ገብታችኋል። ከእልህ ምናምኖች ውጡና የአብርሃም የይስሐቅ የያዕቆብ ቁርአንን በታችሁ ስታነቡ ጊዜ ስለነዚህ ስለተላላቅ ነቢያቶች ነው የሚነግራቸው። ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕድህ ይላል። ሙሐመድ ሆይ ይላቸዋል የሚያናግራቸው አምላክ ከአንተ በፊት ወደ ኖህ፣ ወደ አብርሃም፣ ወደ ያዕቆብ፣ ወደ ኢስሐቅ፣ ወደነ ዮሴፍ፣ ወደነ ሙሴ ራእይን ስገልጥ የነበርኩት አምላክ እነሆ ዛሬም ለአንተ ማናገርህ እኔ ነኝ እያለ የሚናገር አምላክ ነው። ታቸዋል ወተበዕቱ ሚለተ አባይ ኢብራሂም ወኢስሐቅ ወያዕቁብ የአብርሃምን የአባቶችን የአብርሃምን የኢስሐቅ የያዕቁብን አምላክ መንገድ ተከተልኩ እንዲህ የሚናገር አምላክ ነው። ነቢ ስ ላ ስለም መጣው ሌላ መንገድ የነቢያቶችን መንገድ ነው ሊሰብኩላቸው የመጡት። አይሁዶችና ክርስቲያኖች በነቢያት መንገድ ላይ ያደረጉትን ስህተቶች ሊገልጹላቸው መጡ። ታቸዋል ያ አንድ አምላክ የአብርሃም የይስሐቅ የያዕቆብም የመሲሁም የማርያምም የገብርኤል የሚካኤል የእነዚህ ሁሉ አምላክ የሆነ አንዱ አምላክ እርሱን አምልኩ የሚል ጥሪ ነው። ገብርኤል እና ሚካኤል መላእክቶች ናቸው። እነርሱን አንሰግድላቸው፣ ጠብቁና እንላቸው፣ እርዱና እንላቸው። እነርሱ ልክ እንደኛ የአምላክ አገልጋይ ናቸው። አምላክ አድርጉ ሲላቸው ጊዜ የሚያደርጉ ናቸው። ልክ እንዲሁ ማርያም ጻድቅ ነች። አላህ በቁርአን ላይ ጻድቅ ነች ብሏል። ነቢ ስ ላ ስለም ሐዲስ ላይ ጻድቅ ነች ብለዋል። ጽድቅናን ከተጎናጸፉ ሴቶች መካከል አንደኛዋ እርሷ ነች ብለው ተናግረውላታል። የዚህ ዓለምም የቀጣዩም ዓለም በቃ ጻድቅ ተብላ የተገለጸችዋ ሴት እርሷ ነች። ግን አምላክን ወልዳለች። ፈጣሪን የወለደችው ማለት እርሱ ላይ ነው ስህተት ይወራቸዋል። ልክ እንዲሁ መሲሁ ጻድቅ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ አቁሉ ከማ ቃለ አልዓብዱ ሷሊህ ነው። ጻድቁ የአላህ አገልጋይ መሲሁ እንደተናገረ እኔም እናገራለሁኝ አሉ። ጻድቁ ብለው የጠሩት እርሱን ብቻ ነው። ሌላ ጻድቅ ሳይኖር ቀርቶ ነው? ላ አይደለም። ሁሉም ነቢያት ጻድቅ ናቸው። ግን እርሱን በተለየ መልኩ እንዲያከብሩ ታዘዋል። ከእኔ በኋላ የሚመጣውም ያከብረኛል ያለው ዝም ብሎ በከንቱ አይደለም። ለምንድን ነው እርሱን በተለየ መልኩ እንዲከበር የታዘዘው? ምክንያቱም ከሁሉም ነቢያት በላይ ስለተገፋ በአይሁዳውያኖች ዝቅ ስለተደረገና ስለተናቀ ከአመጣጡ ጀምረው በዝሙት ነው የመጣው ብለው ተናገሩ አይሁዲዎች። አላህ በቁርአን ላይ በተአምራዊ መንገድ ነው የመጣው መሲሁ ብሎ መለሰባቸው። ተመልከቱ እንዴት እንዳከበረው። የሆነ የተለየ መለኮታዊ ማንነት ኖሮት አይደለም መሲሁ፣ ነገር ግን ስለተገፋ ነው በአይሁዲዎች። አላህ ስብሐነሁ ወተዓላ ደግሞ ይበልጥ ለእርሱ ክብር ሰጠው። ገብቷችኋል አይደል? ይበልጥ አከበረው። በቁርአንም በሐዲስም ላይ ያከበረበት ምክንያት ስለተገፋ ነው። እንደነገርኳችሁ አይሁዳውያኖች በዝሙት ላይ የመጣው አሉ አመጣጡ። ልክ እንዲሁ አገልግሎቱንም ሐሰተኛ ነብይ ነበር እንጂ እሱ በፍጹም እውነተኛ አልነበረም አሉ። ልክ እንዲሁ የሚሰራቸውን ተአምራቶች ከአምላክ ያመጣቸው ተአምራቶች ሳይሆኑ ድግምቶች ናቸው አሉ። ገድለነዋል፣ ሰቅነነዋል በቃ ብለውም ተሳለቁበት። ነገር ግን አምላክ አላህ ሱብሓነሁ ወተዓላ ለዚህ ሁሉ መልስ ሰጣቸው። እናንተ እንደምትሉት እርሱ በዝሙት የመጣ ሳይሆን እነሆ አያ ተአምር ነው በራሱ አፈጣጠሩ ብሎ ነገራቸው። ያለ ወንድ ዘር ፈሳሽ ከሴት ብቻ ያስገኘሁት
የእኔ አገልጋይና ነብይ ነው ብሎ ገለጸው። አንደኛ እሱ ነው። ሁለተኛ ድግምት ናቸው ያላቸዋቸው ተአምራቶቹን በፍጹም ድግምት አይደሉም ከእኔ ዘንድ የተሰጠው ተአምራቶች ናቸው ብሎ ገለጸላቸው። ይህ እና ነቢያችን ሰለላሁ ዐለይሂ ወሰለም የነቢያቶችን መንገድ ይዘውላቸው ነው የመጡት። አዲስ መንገድን አይደለም፣ አዲስ አምላክን አምልኮ አይደለም። የአብርሃም የይስሐቅ የያዕቆብን አምላክ አምልኮ የሚል ጥሪ ነው ይዘው የመጡት እና ያሉትን ስህተቶች በአይሁድና በክርስቲያኖችም ላይ ሊያርሟቸው ዘንድ ነው የመጡት። አይሁዶችም ላይ የነቢያት አሳዳጅ ነበሩ እንደምታውቁት። ነቢያትን ይገድሉ ነበር። የሚገድሉት ለምንድን ነው? አካላቸውን ጠልተዋቸው ነው አይደለም። ነገር ግን ስለተቃወሟቸው ነው ትምህርቶቻቸው። ያንን ነቢያችን ሰለላሁ ዐለይሂ ወሰለም መጥተው አይሁዶችንም ክርስቲያኖችንም አርመው ወደ አንድ አምላክ ጥሪ አደረጉ። ያን አንድ አምላክ የአብርሃም የይስሐቅን የያዕቆብን አምላክ በአንድነት አምልኮ የሚል ጥሪንም አደረጉ። ያ ነው ሀዛ ሁወ ልኢስላም። ይሄ ነው ኢስላም ብሎ ማለት። መካ መዲና ውስጥ ያለው የተቀበረው ነብዩ መሐመድ ነው። ቀጥታ የሚሰገድ ወደ መካ መዲና ከሆነ እዚህ ውስጥ ያለው ነብዩ መሐመድ ነው። ለማን ነው የሚሰግዱት? ይሄንን ነው ጠይቅልኝ እንጂ ባይብል ሌላ ቃል ነው፣ ቁርአን ሌላ ቃል ነው። ባይብልን አትጥቅስልኝ። ባይብል እንድትረዳ ከምን አንፃር ነው? እሱ ሀሳቡ ምንድን ነው? ካዕባ ውስጥ ነቢ ሰለላሁ ዐለይሂ ወሰለም እንደተቀበሩ ያስባሉ ብዙ ክርስቲያኖች። ስለዚህ ስንሰግድ ጊዜ እርሳቸው ወደ ተቀበሩበት አቅጣጫ ዙረን የምንሰግድ ነው የሚመስላቸው። አንደኛ ዴቭ ነቢዩ ሰለላሁ ዐለይሂ ወሰለም ካዕባ ውስጥ አልተቀበሩ። እኛ ወደ ካዕባ ነው ዙረን የምንሰግደው። ካዕባ ውስጥ ምንም ነገር የለም፣ ባዶ ነው። ካዕባ ባዶ ነው ያ ጀማዓ፣ ምንም ነገር የለውም። ነቢዩ መሐመድ ነው የተቀበረው። እዛ መዲና ነው የተቀበሩት። ቤታቸው ነው፣ ቤታቸው ውስጥ ነው የተቀበሩት እንጂ መካ መዲና ላይ እሱ መካ አንድ ሀገር ነው ዴቭ፣ መዲና አንድ ሀገር ነው። የተራራቁ ናቸው። በመካከላቸው ወደ 500 ኪሎ ሜትር አካባቢ የሚርቅ የሆነ ክፍተት አለ ከመካ ወደ መዲና። ገብተዋል አይደል? ሁለት ሀገር ናቸው፣ አንድ አይደለም። እና እኛ የምንሰግደው ወደ መካ አቅጣጫ ነው። እርሳቸው ደግሞ የተቀበሩት መዲና ሀገራቸው ነው። ወደዚያ ዙረን አንሰግድም እኛ። ገብተዋል? ያ እና ካዕባ ውስጥ ምንም ነገር የለም። ያጀማ አራት ማዕዘን የምታዩት ውስጡን ከፍቼ አሁን በፎቶ ላሳያችሁ እችላለሁ እና ሰርች አድርጉና ተመልከቱ በራሳችሁ። በካዕባ ውስጥ ምን ይገኛል በሉ። ምሰሶዎች ናቸው የምታገኙት። ምሰሶዎች አሉ፣ ካዕባውን ወጥረው የያዙት ማለት ነው። ልክ የቤት ምሰሶ እንዳለ ሁሉ ካዕባ ውስጥ ነብዩ መሐመድ አልተቀበረም እያልከኝ ነው ማለት ነው? የለም፣ እዛ ተቀበሩ። እሺ ወንድሜ በጣም አመሰግናለሁ። እሺ የመጨረሻ አንድ ቃል